ዶናልድ ትራምፕ ቀጣይ ባን የሚደረጉ ሀገራትን በተመለከተ እንዲህ ብለው ነበር። Which countries am I going to target for the next travel ban? Breaking news. Donald Trump's team is reportedly planning another travel ban, and this one is targeting 43 countries. በትላንትናው ዕለት በወጣው የኒውዮርክ ታይምስ መረጃ ላይ እንግዲህ አዳዲስ ወደ 43 የሚሆኑ ሀገራት ወደ አሜሪካ ከሚያደርጉት ትራቭል ባን ተደርገዋል ማለት ነው። እጅግ በጣም በርካታ በሆኑ ምክንያቶች በዋናነት ግን በሴኩሪቲ ምክንያት ሀገራት ወደ አሜሪካ እንዳይገቡ ባን ተደርገዋል። ነገር ግን ባኑ በሶስት ካታጎሪ የተቀመጠ ነው። ሶስቱ ካታጎሪዎችም ሬድ፣ ኦሬንጅ እና የሎ ተብለው በዲፕሎማቲክ ኤንድ ሴኩሪቲ ኦፊሻሎች ካታጎራይዝ ሊደረጉ ችለዋል ማለት ነው። Friends, the Trump administration's travel ban is broader than we expected. It includes up to 43 countries. The draft list divides countries into 3 categories. The red list consists of 11 countries. The orange list consists of 10 countries. The yellow list consists of 22 countries. እንደምታስታውሱት እንግዲህ ዶናልድ ትራምፕ እንደሚያሳውቁ አዳዲስ ባኖች እንደሚኖሩ or ደግሞ አዳዲስ የጉዞ እገዳዎች እንደሚኖሩ ከዚህ ቀደም ተናግረው ነበር። በተናገሩት መሰረት እንግዲህ ቀደም ብዬ እንደነገርኳችሁ ሰፋ ያለ ጊዜ ወስደው ከተነጋገሩበትና ከተወያዩበት በኋላ እነኚህን 43 የሚሆኑ እጅግ በጣም ብዙ ሀገራት ናቸው። 43 ሀገር በጣም ብዙ ነው። 43 የሚሆኑ ሀገራትን ወደ አሜሪካን ሀገር የጉዞ እገዳ አድርገውባቸዋል ማለት ነው። እነኚህን ሀገራት በሶስት ካታጎሪ አስቀምጠዋቸዋል። እነኚህ ኦፊሻሎች እነዚህ የሴኩሪቲ ኦፊሻሎች የመጀመሪያው ካታጎሪ ያደረጉት ሬድ ካታጎሪ ነው። በሬድ ካታጎሪ ውስጥ የተቀመጡ ደግሞ ወደ 11 የሚሆኑ ሀገራት አሉ ማለት ነው። እነዚህ 11 ሀገራት ኮምፕሊትሊ ባን ተደርገዋል ማለት ነው። ምንም አይነት የጉዞ እንቅስቃሴ or ደግሞ ወደ አሜሪካ በምንም አይነት መልኩ እንዳይገቡ እገዳ የተጣለባቸው ናቸው ማለት ነው። ከነዚህ ሀገራት መካከል ደግሞ እነ አፍጋኒስታን፣ እነ ኩባ፣ እነ ኢራን፣ ሊቢያ፣ ኖርዝ ኮሪያ፣ ሶማሊያ እና ሌሎችም በዝርዝር ተቀምጠዋል ማለት ነው። በአጠቃላይ በሬድ ካታጎሪ ውስጥ የተቀመጡት ኮምፕሊትሊ ባን የተደረጉት ሀገራት ኦልሞስት 11 ናቸው ማለት ነው። ሌላኛው ካታጎሪ ደግሞ ኦሬንጅ ካታጎሪ የሚባለው ነው። በኦሬንጅ ካታጎሪ ውስጥ የተካተቱት ደግሞ ወደ 10 የሚሆኑ ሀገራት ናቸው። ከነዚህ 10 ሀገራት መካከል ደግሞ ቤላሩስ፣ ኤሪትሪያ፣ ሄይቲ፣ ሌኦስ፣ ማይናማር፣ ፓኪስታን እና የመሳሰሉት ይገኙበታል። ኦሬንጅ ካታጎሪ ከቀዩ ካታጎሪ or ደግሞ ከሬድ ካታጎሪ የሚለየው ምንድነው? ትራቭል ባን ተደርጓል or ደግሞ ትራቭል ሪስትሪክት ተደርጓል። ነገር ግን በስፔሻል ኬዝ የቢዝነስ ትራቭል ካለ ኢን ፐርሰን ኢንተርቪው ካደረጉ በኋላ ምናልባት ባኑ ሊነሳላቸውና ትራቭል ማድረግ እንዲችሉ ቪዛ ሊሰጣቸው የሚችልበት እድል አለ ማለት ነው። ሶ ኦሬንጁን የሚለየው some business travelers are allowed to move into America ማለት ነው። ነገር ግን ያን ማድረግ የሚችሉት ኢንተርቪው ካደረጉ በኋላ ይሆናል ማለት ኢን ፐርሰን ኢንተርቪው ካደረጉ በኋላ ጉዳያቸውን ካሳወቁ በኋላ ወደ አሜሪካን ሀገር መግባት እንዲችሉ ሊፈቀድላቸው የሚችልበት እድል አለ ማለት ነው። ሶ ኦሬንጁ ላይ የተወሰነ ስሙዝ የሆነ አካሄድ ነው ያለው ማለት ነው። ሶስተኛውና የመጨረሻው ካታጎሪ የሎ ካታጎሪ ነው። በየሎ ካታጎሪ ውስጥ ያሉት ደግሞ ወደ 22 ሀገራት ናቸው። ወደ 22 የሚጠጉ ሀገራት በየሎ ካታጎሪ ውስጥ ተካተዋል። እነኚህ ሀገራት ደግሞ ወደ 60 የሚሆኑ ቀናቶች ተሰጥቷቸዋል። በእነኚህ በተሰጧቸው 60 ቀናት ውስጥ የሴኩሪቲ ጉዳያቸውን ፊክስ እንዲያደርጉና አዌር እንዲያደርጉ or ሼር እንዲያደርጉ ጊዜ ተሰጥቷቸዋል ማለት ነው። ሶ እነኚህ ሀገራት ከ60 ቀናት በኋላ ይህንን የማያደርጉ ከሆነ የትራቭል ባን ውስጥ or ትራቭል ሪስትሪክሽን ውስጥ ሊገቡ የሚችሉበት እድል ይኖራል ማለት ነው። የነኚህ ግን ለየት የሚያደርገው ምንድነው? they are given about 60 days ማለት 60 ቀናት አንዳንድ የሴኩሪቲ ኢንፎርሜሽናቸውን ፊክስ እንዲያደርጉ ጊዜ ተሰጥቷቸዋል ማለት ነው። በዚህ ካታጎሪ ውስጥ የተካተቱት ሀገራት ደግሞ አንጎላ፣ ቤኒን፣ ቡርኪና ፋሶ፣ ካምቦዲያ፣ ማሊ እና የመሳሰሉት ወደ 22 የሚሆኑ ሀገራት በየሎ ካታጎሪ ውስጥ ተካተዋል ማለት ነው። ሶ we Ethiopians are lucky በየትኛውም ካታጎሪ ውስጥ አልተካተትንም። ስለዚህ ከኢትዮጵያ ወደ አሜሪካ ወደ ዩኤስ የሚደረግ ምንም አይነት ጉዞ ባን አልተደረገም ማለት ነው። we still have the chance። ዶናልድ ትራምፕ እንግዲህ እንደተመለከታችሁት ጠናክረው የጉዞ ገዳ እያደረጉ ይገኛሉ። ወደፊት ምን እንደሚሆን አሁንም እርግጠኛ መሆን አይቻልም። unpredictable የሆኑ ነገሮች እየመጡ ይገኛሉ። የዶናልድ ትራምፕ አድሚኒስትሬሽን ከፍተኛ የሆነ ስጋት ውስጥ እንዳለ ማሳያ ነው ይሄ። Which countries am I going to target for the next travel ban? Breaking news. Donald Trump's team is reportedly planning another travel ban, and this one is targeting 43 countries. According to the New York Times, the State Department has drawn up a list of 43 countries where travel to the United States may soon face restrictions or be completely banned. The list is broken into 3 categories: red countries, full travel ban, no entry allowed;
orange countries. Visas will be sharply restricted, making it much harder for citizens to travel to the U.S. yellow countries. These nations will have 60 days to address concerns or face future restrictions. Now, here's where it gets interesting. St. Lucia and St. Kitts and Nevis, popular vacation spots for Americans, are on the yellow list. Hard to believe, right? These are island nations that most people associate with easy getaways, yet they're now on the radar. Most of the countries on the red list are places dealing with major internal issues like civil war, dictatorships, or severe political instability. But even so, this list is not final, and changes are expected, according to the New York Times. You might remember the backlash from the original Muslim ban during Trump's first administration. Well, this could very well be travel ban 2.0. I know አንዳንድ ሀገራት ካሉባቸው ሲቹዌሽኖች or ካሉባቸው ሁኔታዎች አንፃር ባን ማድረጋቸው አግባብ ሊሆን ይችላል። ስቲል ግን አንዳንድ ሰዎችን ኮንፊውዝ ያደረጉ ባኖች ተደርገዋል። አንዳንድ ሀገራት ላይ ምንም አይነት ጉዳይ ሳይኖር ባን እንዲደረጉ ተደርገዋል። ይህ እንግዲህ ምክንያቱ ባልተገለጸበት ሁኔታ ዶናልድ ትራምፕ አንዳንድ ሀገራትን ትራቭል ባን አድርገዋል ማለት ነው። ጉዳዩ እንግዲህ በይፋ ይህ ነው ተብሎ እስኪብራራ ድረስ ምንም የወጣ መረጃ የለም እስካሁን። ለመረጃው ኒውዮርክ ታይምስን እያመሰገንኩ እስካሁን አብራችሁ የቆያችሁት ከሳሚ ቲዩብ ጋር ነው። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ደግሞ ላይክ እያደረጋችሁ ይህ ሳሚ ቲዩብ ነው።